ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ ይደርሳል። ዛሬም የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። በአጫጭር የወጪ ንግድ ገቢን የተመለከተ ስለ ቤት ኪራይ ጭማሪና የኢትዮጵያ አየር መንገድ መረጃና ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። በዝርዝር መረጃችን ደግሞ ስለ ውጪ ምንዛሬ ከሀገር ውጪ የሚኖሩ ኢትዮጵያውያን የፋይዳ መታወቂያን ከባንኮች ጋር ማስተሳሰርን በተመለከተ ወደ እናንተ የምናደርሳቸው መረጃዎች ይኖሩናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ኢትዮጵያ በታሪኳ ከፍተኛውን የወጪ ንግድ ማስመዝገቧን ሰምተናል። ሀገሪቱ በተጠናቀቀው 2018 በጀት ዓመት ከወጪ ንግድ ገቢ 10.7 ቢሊዮን ዶላር ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር ይፋ አድርጓል። የንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት አፈጻጸምን የገመገሙ ሲሆን በበጀት ዓመቱ የንግዱን ዘርፍ ወደ ላቀ ደረጃ የሚያሸጋግሩ ስትራቴጂካዊ ስኬቶች መመዝገባቸውን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገልጸዋል። ተቋሙ በዓመቱ ካሳካቸው ውጤቶች መካከልም በዋናነት ሊጠቀስ የሚችለው የወጪ ንግድ ገቢ ነው። በወጪ ንግድ ገቢም ከ10.7 ቢሊዮን ዶላር በላይ ገቢ ሲገኝ ይህም የእቅዱን 114 በመቶ ማሳካት የተቻለበት ነው ተብሏል። ይህም በሀገሪቱ የወጪ ንግድ ታሪክ አዲስ ሪከርድ ሆኖ መመዝገቡንም ተመላክቷል። እንዲሁም የንግድ ምዝገባና ፍቃድ አገልግሎትን በኦንላይን በመስጠት ረገድ ከተቀመጠው እቅድ ከፍ ያለ ወይም ደግሞ ከ3.4 ሚሊዮን በላይ አገልግሎቶችን ማከናወን ተችሏል ነው የተባለው። በምርት ጥራት ቁጥጥርና በኢኮሜርስ ዘርፍም ተጨባጭና ተስፋ ሰጪ ስራዎች መከናወናቸውም ተነስቷል። የኢትዮጵያ አየር መንገድ ከሐምሌ 3 ቀን 2018 ዓ.ም ጀምሮ ወደ ሚዛን አማን ከተማ በሳምንት 3 ቀናት የቅድመ ምረቃ በረራ እንደሚያደርግ አስታውቋል። የሀገር ውስጥ የበረራ አድማሱን እያሰፋ የሚገኘው የኢትዮጵያ አየር መንገድ በቅርቡም ወደ ደብረ ማርቆስ ከተማ በረራ ማድረግ መጀመሩ ይታወሳል። የኢትዮጵያ አየር መንገድ እንግዲህ በሀገራችን ትልቁ ተቋም እንደሆነ ይታወቃል። ዓለም አቀፍና አህጉራዊ ተወዳዳሪነቱን ከፍ የሚያደርጉ ስራዎችንም እያከናወነ ይገኛል። ከዚህም ባለፈ በሀገር ውስጥ አገልግሎቶችንም በመላ ሀገሪቱ የተለያዩ የበረራ መዳረሻዎችንም እያስፋፋ ይገኛል። በአዲስ አበባ ከተማ የሚገኙ የመኖሪያ ቤቶች የአከራይ ተከራይ አዲስ ውል እድሳት ምዝገባ ከሐምሌ 1 ጀምሮ በይፋ መተግበር መጀመሩ ተገልጿል። ይህ አሰራር እንግዲህ ከ2 ዓመት በፊት ተግባራዊ መደረጉ ይታወሳል። የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮም ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁንም ይፋ አድርጓል። ይህ አዲስ የዋጋ ማስተካከያም በከተማዋ በተደረጉ ሰፊ ሳይንሳዊ ጥናቶች ላይ ተመርኩዞ የተዘጋጀ ሲሆን የህብረተሰቡን የመክፈል አቅም ሙሉ ለሙሉ ባገናዘበ መልኩ የተዘጋጀ መሆኑም ተነግሯል። ከዚሁ ጋር ተያይዞ እንግዲህ የአዲስ አበባ ከተማ አስተዳደር በከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 ቀን ማለትም በትናንትናው ዕለት 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር መጀመሩን ይፋ አድርጓል። ይህ አሰራር በቤት ክራይ ገበያው ላይ መረጋጋትን ለመፍጠርና የአከራይና ተከራይ መብትና ግዴታን በህጋዊ ማዕቀፍ ውስጥ ለመምራት ታስቦ የተዘጋጀ ነው። ህብረት ኢንሹራንስ አክሲዮን ማህበር የአክሲዮን ምዝገባ መግለጫ በኢትዮጵያ ካፒታል ገበያ ባለስልጣን ጸድቋል። ኩባንያው በኢትዮጵያ ካፒታል ገበያ ባለስልጣን የምዝገባ ፍቃድ ማግኘቱን ተከትሎ በኢትዮጵያ የመጀመሪያው የኢንሹራንስ ኩባንያ ሆኗል። በዚህም መሰረት 1,500,000 ነባር አክሲዮኖችንና 476,190 አዳዲስ አክሲዮኖችን ለገበያ ለሽያጭ ይፋ አድርጓል። ህብረት ኢንሹራንስ እንግዲህ የኢትዮጵያን የኢንሹራንስ ኢንዱስትሪ ከ32 ዓመታት በፊት የተቀላቀለ ሲሆን ጠቅላላ የኢንሹራንስ የህይወትና የሕክምና ኢንሹራንስ እንዲሁም የሸሪዓ መርሆችን መሰረት ያደረገ በረካ ተካፉል የተሰኘ ኢንሹራንስን በመስጠት ላይ ይገኛል።